በደቡብ አፍሪካ የሚኖሩ በሺዎች የሚቆጠሩ ስደተኞች ሀገሪቱን ጥለው የሸሹ ነው። ከነዛ መካከል በርካታ ኢትዮጵያውያን ይገኙበታልም ተብሏል። በርካታ ኢትዮጵያውያን በደቡብ አፍሪካ ሰርተው ህይወታቸውን፣ ኑሯቸውና ቤተሰቦቻቸውን ይደጉማሉ። በአሁኑ ሰዓት በደቡብ አፍሪካ በመጤዎች ላይ ባለው ከፍተኛ ተቃውሞ ኢትዮጵያውያንም ከፍተኛ ችግር ውስጥ ገብተዋል። እንደ አልጀዚራ ዜና ዘገባ ከሆነ በደቡብ አፍሪካ በተቀሰቀሰው ከፍተኛ የውጭ ዜጎች ጥላቻ እና ጥቃት ምክንያት እንዲሁም ጁን 30 ሊደረግ ከታቀደው መጠነ ሰፊ ጸረ ስደተኞች ሰልፍ አስቀድሞ በሺዎች የሚቆጠሩ አፍሪካውያን ስደተኞች ሀገሪቱን በከፍተኛ ስጋት እየለቀቁ ይገኛሉ። እንደ ማላዊ፣ ዚምባብዌ እና ናይጄሪያ እንዲሁም ጋና እና ሞዛምቢክ ያሉ የአፍሪካ ሀገራት መንግስታት ዜጎቻቸውን በፈቃደኝነት ወደ ሀገራቸው ለመመለስ የአውቶቡስና የሎጂስቲክ ዝግጅት እያደረጉ ሲሆን በርካታ ስደተኞችም ጥበቃ ፍለጋ በሀገሪቱ ቆንጽላ ጽሕፈት ቤቶች ደጅ ላይ ተሰብስበው ይገኛሉ። ይህ የጊዜ ገደብ መጀመሪያ ላይ የደቡብ አፍሪካን መንግስት አርማ ተጠቅሞ በማህበራዊ ሚዲያ ላይ በስፋት በተሰራጨ የሐሰት ፖስተር የተነሳ የመጣ ቢሆንም ማርች ኤንድ ማርች የተባሉ የጸረ ስደተኛ አደረጃጀቶችና ቡድኖች ግን ህገወጥ ስደተኞች በሙሉ እስከ ጁን 30 ድረስ ሀገሪቱን ለቀው እንዲወጡ በማስገደድ የራሳቸውን መጠነ ሰፊ ዘመቻ ከፍተዋል። ምንም እንኳን የተሰጠው የጊዜ ገደብ ህጋዊ ባይሆንም በተለያዩ ከተሞች ለምሳሌ በሞሰል ቤይ በስደተኞች መኖሪያ ላይ ጥቃት ተሰንዝሯል። ቤቶች ተቃጥለዋል፣ ንብረቶች ተዘርፈዋል፣ እንዲሁም የሰው ህይወትም ጠፍቷል። ጋና በመቶዎች የሚቆጠሩ ዜጎቿን በልዩ የአየር በረራ የመለሰች ሲሆን ማላዊ ከ5000 በላይ ሰዎችን በባስ ለማጓጓዝ እየሰራች ነው። ናይጄሪያ እና ሞዛምቢክ በተመሳሳይ ሁኔታ ዜጎቻቸውን የማስወጣት ስራ እየሰሩ ነው። የደቡብ አፍሪካ ፖሊስ ጁን 30 ሊደረግ የታቀደውን ሰልፍ ተከትሎ ሁከት እንዳይፈጠር 600 ሚሊዮን ራንድ የሚጠጋ ከፍተኛ በጀት መድቦ ፖሊሶችም በሙሉ አቅሙ እያሰማራ ይገኛል። ፕሬዝዳንት ሲራል ራማፎዛ በበኩላቸው በህገወጥ ስደተኞች ላይ ጥብቅ የስራ ቦታ ፍተሻና ቁጥጥር እንደሚደረግ ቢገልጹም በስደተኞች ላይ የሚደረገውን ህገወጥ ጥቃትና ማስፈራሪያ ግን ኮንነዋል። በደቡብ አፍሪካ በስደት ላይ የሚገኙ ኢትዮጵያውያን እህትና ወንድሞቻችን አስፈላጊውን ጥንቃቄ እንዲያደርጉም ከወዲሁ ጥሪ ቀርቧል።